በኢትዮጵያ የማይታወቅ እጅግ ውድ ማዕድን መገኘቱ ተሰምቷል። በፓኪስታን ግዙፍ ኩባንያ እየታደኑ ያሉት ኢትዮጵያዊ በባትሪ እንደሚፈለጉ የሚነገርላቸው ሰው የት ናቸው? እንመለከተዋለን። ለ2 ዓመት የተደነገገው የቤት ኪራይ ዋጋ መንግስት ጥብቅ ማስጠንቀቂያ አሳልፏል። ሌላኛው መረጃችን ነው። በወልቃይት ጥብቅ ምክክር ተጀምሯል። ከሰሞኑ ምን ተባለ የሚለውን የምናጋራችሁ ይሆናል። እንደዚሁም የተባበሩት አረብ ኤምሬትስ ከአሜሪካ ጋር በማበሯ ዋጋ ትከፍላለች የሚል አስደንጋጭ ማስጠንቀቂያ ተሰምቷል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። በኢትዮጵያ የማይታወቅ እጅግ ውድ ማዕድን መገኘቱ ተሰምቷል። በ1980ዎቹ በብራዚል ፓሪባ ግዛት ለመጀመሪያ ጊዜ እንደተገኘ የተገለጸው ፓሪባ እጅግ ብርቅ ድንጋይ በኢትዮጵያ መገኘቱን የተሰማው ከብራዚል በተጨማሪ በ2000ዎቹ መጀመሪያ በናይጄሪያ መኖሩ የተረጋገጠው ጥቅሙ የላቀ እንዲሁም እንደ አልማዝ ካሉ የከበሩ ድንጋዮች የበለጠ ዋጋ ያለው መሆኑ ታውቋል። ቅዳሜ ገበያ በዘገባው ይህ እጅግ ውድ ድንጋይ በኢትዮጵያ መኖሩ ታውቆ መሸጥ ከተጀመረ ቆየት ብሏል የሚል መረጃ ምንጮቹ እንደነገሩት ጠቅሷል። ስለ ዕንቁ መኖር ግን መንግስት በቂ እውቀት የለውም ያሉ ሲሆን መሰል ሁኔታ በሌሎች አዳዲስ ማዕድናት ወይም ማውጫ ቦታዎች ሲከሰት ቆይቷል ነው ያሉት። ከሳምንት በፊት የስዊዘርላንድ ጂኦሎጂካል ተቋም ከየት ሀገር እንደመጣ የማይታወቅ ፓሪባ ድንጋይ ለፍተሻ መጥቶለት እንደነበረ መጥቀሱ ግን አሁን ጉዳዩ ትኩረት ስቦ ዘርፉን በሚከታተሉት ዘንድ መነጋገሪያ ሆኗል የተባለው የስዊዘርላንዱ ላቦራቶሪ ባወጣው መግለጫ ድንጋዩ ከብራዚል የሚመጣው አይነት እንደሚመስል ነገር ግን አፈጣጠሩ ከብራዚል አለመሆኑን በፍተሻው ወቅት ማረጋገጡን ያስታወቀው መግለጫው አክሎም እንዳስረዳው አዲሱ የብርቅ ድንጋይ ምንጭ ኢትዮጵያ ሳይሆን አይቀርም ነው ያለው። ከስዊዘርላንድ የወጣው መረጃ ለውዱ ጌጥ መኖር ማረጋገጫ ካልሆነ በቀር ፓሪባ በኢትዮጵያ ደቡባዊ ክፍል ቦረና አካባቢ ከጥቂት ዓመታት በፊት የድንጋዩን ምንነት በለዩ ሰዎች አማካኝነት እየወጣ መንግስት ሳያውቀው መሸጥ መጀመሩን ለጉዳዩ ቅርበት አለን የሚሉ አካላት ተናግረዋል ይላል የቅዳሜ ገበያ ዘገባ። ነገር ግን በማዕድን ምንነት ምርመራም በዓለም ላይ ከፍተኛ ግምት በሚሰጠው የስዊዘርላንድ የፍተሻ ላቦራቶሪ ሁኔታው ይፋ መደረጉ ነገሩ እንደ አዲስ እንዲራገብ አድርጎታል ይላሉ። አሁን ላይ ዋናዋ የፓሪባ የከበረ ድንጋይ አቅራቢ ሞዛምቢክ ናት ተብሏል። የፓኪስታን አየር መንገድ አቶ ተወልደ ገብረ ማርያምን በዋና ስራ አስፈጻሚነት ለመሾም ማጨቱ ተሰምቷል። የኢትዮጵያ አቪዬሽን ዘርፍ ያፈራቸው አንጋፋ መሪዎች በዓለም አቀፍና በአህጉራዊ መድረኮች ላይ ያላቸው ተፈላጊነትና ተጽዕኖ ከመቼውም ጊዜ በላይ እየጎላ መጥቷል። ከቀናት በፊት የወጡ መረጃዎች እንደሚያመላክቱት የፓኪስታን ብሔራዊ አየር መንገድን ወደ ግል ይዞታነት ያዛወረው አዲሱ ጥምረት የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን የአየር መንገዱ ዋና ስራ አስፈጻሚ ሊያደርጋቸው በእጩነት መርጧቸዋል። ብሉምበርግ በጉዳዩ ላይ ቅርበት ያላቸውን ምንጮች ጠቅሶ እንደዘገበው በኪሳራ ውስጥ የቆየውንና በቅርቡ ወደ ግል ይዞታነት የተሸጋገረውን የፓኪስታን አየር መንገድ ሙሉ በሙሉ ለመረከብ የመጨረሻ ሂደቶችን እያጠናቀቅ የሚገኘው የአሪፍ ሀቢብ ኮንሰርሲየም የአቶ ተወልደ ገብረ ማርያምን ሹመት በይፋ ለማሳወቅ ዝግጅቱን አጠናቋል። አቶ ተወልደ የኢትዮጵያ አየር መንገድን በበላይነት በመሩባቸው 11 ዓመታት ውስጥ አየር መንገዱ ከአዲስ አበባ ማዕከል በመነሳት አህጉሪቱን ከዓለም ጋር በማስተሳሰር ወደ አፍሪካ ትልቁና ትርፋማው አየር መንገድነት እንዲያድግ ያደረጉበት ስኬታማ የታሪክ ስራ ለፓኪስታን አየር መንገድ አዲስ ሕይወት ለመዝራት ለተነሳው አዲሱ ባለቤት ዋነኛ ምርጫ ሊያደርጋቸው ችሏል። እንደ አውሮፓውያኑ አቆጣጠር በ2022 ባጋጠማቸው የጤና እክል ምክንያት በዩናይትድ ስቴትስ ለሚያደርጉት የሕክምና ክትትል ትኩረት ለመስጠት ሲሉ በቅድሚያ ጡረታ መውጣታቸው የሚነገርላቸው አቶ ተወልደ አሁንም በዓለም አቀፍ ደረጃ ያላቸው የኢንዱስትሪ ተደማጭነትና ተሰሚነት ከፍተኛ መሆኑን የሚያመለክት እንደሆነ ተጠቁሟል። የአቶ ተወልደ ወደ ፓኪስታን አየር መንገድ ማምራት መነጋገሪያ ከመሆኑ ወራቶች አስቀድሞ ሌላኛው የኢትዮጵያ አቪዬሽን ቁንጮና አንጋፋ መሪ አቶ ግርማ ዋቄ በተመሳሳይ መልኩ የዩጋንዳን ብሔራዊ አየር መንገድ ለመታደግ በበላይ ኃላፊነት መሾማቸው ይታወሳል።
ይህ ሸገር ታይምስ ነው። የሰዓቱ የዜና ጥንቅራችን እንደቀጠለ ነው። ኮሎኔል ደመቀ ዘውዱ ህወሓት የወልቃይት ጠገዴ አማራ ማንነትና ወሰን ጥያቄን ከጅምሩ ለማፈን ቢሞክርም ለዘመናት በተደረገ የህዝብ ትግል ማሸነፍ እንደተቻለ ይፋ አድርገዋል። ህወሓት የወልቃይት ጠገዴን ህዝብ ማንነትና ወሰን ጥያቄን በማፈን ለበርካታ ዘመናት በጉልበት ሲያስተዳድረው ቆይቷል ብለዋል። የክልሉ ሚዲያ እንደዘገበውም ይህንን የግፍ አገዛዝ ታግሎ ነጻነትን ለመቀዳጀት ከተደረጉ ትግሎች መካከል በሐምሌ 5 ቀን 2008 ዓመተ ምህረት የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢውን ኮሎኔል ደመቀ ዘውዱን አፍኖ ለመውሰድ የተደረገው ሙከራ አዲስ የታሪክ ምዕራፍ የተጻፈበት ቀን ነው። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ህወሓት ይህንን ትግል ከጅምሩ ለማፈን ቢሞክርም ህዝብ አሸንፎ ነጻነቱን የተቀዳጀበት መሆኑን ተናግረዋል። ሐምሌ 5 ቀን 2008 ዓመተ ምህረት ህወሓት ባደረገው የአፈና ሙከራ ወቅት ራሳቸውን ለትግሉ አሳልፈው በመስጠት ትውልድ እንዲያስቀጥለው መወሰናቸውን ነው ኮሎኔል ደመቀ ዘውዱ የሚገልጹት። የሐምሌ 5 የጎንደር ህዝብ ትግልና ትብብር ለሌሎች አርአያ መሆን የሚችል መሆኑን ያመላከቱት ኮሎኔል ደመቀ ትውልዱ ባለመዘናጋት ነጻነቱን ሊያስቀጥል ይገባል ሲሉ አሳስበዋል። ሐምሌ 5 በህዝብ መካከል ያለውን አንድነትና ትብብርን በማጠናከር መስራት ለድል እንደሚያበቃም ትምህርት የሚወሰድበት ስለመሆኑም ጠቁሟል ሲል አሚኮ ዘግቧል። ለ2 ዓመት የተደነገገው የቤት ኪራይ ዋጋ መንግስት ጥብቅ ማስጠንቀቂያ አሳልፏል። በአዲስ አበባ የ2019 በጀት ዓመት የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5 በመቶ ሆኖ እንዲጸድቅ መደረጉ ይታወሳል። ከዚህ ተመን በላይ መጨመር በጥብቅ የተከለከለ ሲሆን ህጋዊ የውል ማሻሻያም ለ2 ዓመታት ይቆያል ሲል የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አሳውቋል። ከህጋዊ አሰራር ውጭ የሚደረጉ የመንደር ውሎች የተከለከሉ ሲሆን ውል በማያድሱና ህግ በሚተላለፉ አካላት ላይ ቅጣት እንደሚጣል ተገልጿል። የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብረው ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋል ተብሏል። ውል ሳያድሱ 3 ወርና ከዚያ በላይ የቆዩ የ2 ወር የቤት ኪራይ ቅጣት እንደሚከፍሉ ነው የተገለጸው። አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ ደግሞ የ1 ወር የቤት ኪራይ ይቀጣሉ ተብሏል። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ቢሮ አሳውቋል። የቤት ኪራይ የውል እድሳት በክፍለ ከተማ በወረዳ ጽሕፈት ቤቶች ወይም በመሶብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ማከናወን ይቻላል ተብሏል። ወደ ሌላኛው መረጃችን አለፍን። ኢትዮጵያ ለኬንያ የምታቀርበውን የኃይል ታሪፍ በአዲስ ስምምነት ማጽደቋ ተሰምቷል። የኢትዮጵያ ኤሌክትሪክ አገልግሎት ከኬንያዋቸው ኬፒኤልሲ ጋር በምስራቅ አፍሪካ ያለውን የኤነርጂ ንግድ ይበልጥ የሚያጠናክር አዲስ የኃይል አቅርቦት ስምምነት ተፈራርሟል። በአዲሱ ስምምነት መሰረት ኬንያ ከኢትዮጵያ ለምታገኘው የኤሌክትሪክ ኃይል በ1 ኪሎዋት ሰዓት 24 ብር ከ07 ሳንቲም የምትከፍል ይሆናል። ከዚህ በተጨማሪ የ1010 ብር ከ89 ሳንቲም ወርሃዊ የዲማንድ ቻርጅ ክፍያ በስምምነቱ ላይ ተካቷል። ይህ ስምምነት በሁለቱ ሀገራት የተቋማቱ መሪዎች ጌቱ ገረመውና ጆሴፍ ሲሮር የተፈረመ ሲሆን ዋና ዓላማው በድንበር አካባቢዎች አስተማማኝ የኃይል አቅርቦትን ማረጋገጥና የበይነ ተገናኝ ምስራቅ አፍሪካ ራዕይን እውን ማድረግ ነው። በአሁኑ ወቅት ኬንያ በፍጥነት እያደገ ከመጣው የውስጥ የኃይል ፍላጎትና በግል አምራቾች ላይ ከተጣለው እገዳ የተነሳ በከፍተኛ ሁኔታ በኢትዮጵያ የውሃ ኃይል ላይ ጥገኝነቷ እየጨመረ መጥቷል። የኬንያ የኃይል ቁጥጥር ባለስልጣን መረጃ እንደሚያሳየው አገሪቱ ከውጭ ከምታስመጣው የኤሌክትሪክ ኃይል ውስጥ 83 በመቶ የሚሆነውን የምታገኘው ከኢትዮጵያ ነው። ይህንን የኃይል ድጋፍ ለማሳለጥ በዓለም ባንክና በአፍሪካ ልማት ባንክ ድጋፍ የተገነባው ባለ 1045 ኪሎ ሜትር የኃይል ማስተላለፊያ መስመር ዋና መሰረተ ልማት ሆኖ እያገለገለ ይገኛል። ይህ ስምምነት የሁለቱን ሀገራት ዲፕሎማሲያዊና ኢኮኖሚያዊ ትስስር ከማሳደግ ባለፈ ለምስራቅ አፍሪካ የተቀናጀ የኃይል ገበያ መፍጠር ትልቅ መነቃቃትን ይፈጥራል ተብሏል። በመጨረሻም የተባበሩት አረብ ኤምሬትስ ከአሜሪካ ጋር በማበሯ ዋጋ እንደምትከፍል ተገለጸ። የተባበሩት አረብ ኤምሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናገሩ። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኮዋሳሪን የተባበሩት አረብ ኤምሬትስ አሜሪካ በሀገራቸው ላይ አዲስ የከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህ ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤምሬትስ ከዋሽንግተን
ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን አገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለቻቸው እርምጃዎች የተባበሩት አረብ ኤምሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን የአጸፋ ጥቃት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጥተው ጠቅሰዋል። ስለዚህም ኤምሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቷ የኢራን ጦር ሰራዊት እርምጃ በሚወስዱበት ጊዜ ዋነኛ ኢላማዎች ይሆናሉ በማለት አስጠንቅቀዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።